ስህተቶች ሰርቼ አውቃለሁ በህይወቴ ላይ። ነገር ግን ያለፈ ነገር ነው፣ ልመልሰው አልችልም። ስለዚህ ለምንድን ነው ራሴን የምጎዳው? ትላንትን እያሰብኩኝ ማለት ነው። ትላንትና ላይመለስ ሄዷል፣ አይዞሽ፣ ነገ ግን የተሻልሽ ሰው መሆን አለብሽ ብዬ ቢያንስ ትላንት የሰራሁትን ስህተት ላለመድገም በጣም እጥራለሁ። ፈገግታ ሰጥታችሁ አድርጋችሁ ስትስሙ ያለው ነገር በጣም ነው ደስ የሚለው። እኔም ሰዎች እንደዛ ሲያደርጉኝ በጣም ነው ደስ የሚለኝ። ስለዚህ ህፃን፣ አዋቂ፣ ትልልቅ ሰዎች ምናምን ሳንል እንደዛ አድርገን ሰዎችን ሰላም ብንል መልካም ነው። በምስጋናዬ ደግሞ ትልቅ ውጤትን ያየው ሴት ነኝ። ብዙ በረከትን ያየው ሴት ነኝ። አንዳንድ ሰዎች ከተደረገላቸው ይልቅ ያልተደረገላቸውን በጣም ጥቂት ነገሮች ይዘው እንዲሁ ህይወታቸውን ሚዝረብል ሲያደርጉ ይኖራሉ። ሁላችንም የምናማርርበት እኮ ነገር አለ። እኔ ጎዶሌን ልናገር ብል ልዘረዝር እችላለሁ። አንዳንዴ ሰውነቴ በጣም ቆንጆ ነው ተብሎ እድሜ ግን ሄዶ እንደ አጓጉል ነገር መልበስ እኔ ተገቢ ነው ብዬ አላስብም። ስለዚህ እድሜ የሚፈቅድልኝን አለባበስ፣ ቦታውም የሚፈቅድልኝን አለባበስ በመልበስ ራሴን በቃ ንጹህ አድርጎ በማቅረብ በተቻለኝ አቅም እቺ ሴትነቴ የሚፈቅድልኝን ፀጉሬንም ጥፍሬንም አለ አይደል እንደው በተገቢው መልኩ ባልበዛ ነገር በማድረግ እኔ በጣም አምናለሁኝ። ይሄ ኦቨር የሆነ ነገሮች ብዙም አያስደስት። አንዳንድ ሰዎችን በጥቂት ደቂቃዎች የሚፈልጉትን ሀሳባቸውን ወይም ምን አይነት ፐርሰናሊቲ እንዳላቸው መረዳት ትችላላችሁ። አንዳንድ ሰው ሲያወራ ቸኩል ብሎ ሊያወራ ይችላል። አንዳንድ ሰው ደግሞ ዘክ ብሎ ቀስ ብሎ ሊያወራችሁ ይችላል። እንደ ሰው ሁኔታ ይለያያል። ስለዚህ ሰውየው እንደሚፈልገው ሆኜ መገኘትን እመርጣለሁ እዛ ቦታ ላይ። የተከበራችሁ ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? ሳምንቱ እንዴት ነበር? እነሆ ዕለተ ዓርብ ከምሽቱ 1 ሰዓት ላይ ዘመናዊ ሾው ዛሬም እንደወትሮ ይዤላችሁ ቀርቤያለሁ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። ዛሬ እንግዲህ በብዙ ሰው ጥያቄ ስለ ስብዕና ብዙ ጊዜ ቲክቶክ ላይ እናገራለሁና ፐርሰናሊቲ እንዴት እንደሚገነባ የአንቺን ኤክስፒሪየንስ ንገሪን፣ የአንቺን ልምድ እባክሽ አጋሪን ብለው ላሉኝ ሰዎች፣ ለእህቶች ስፔሻሊ እኔ ስብዕናዬን ፐርሰናሊ እንዴት አድርጌ እንደገነባው የተወሰኑ ነጥቦችን አጋራቸዋለሁ። እንግዲህ ይሄ ስብዕና ፐርሰናሊቲ የምንለው ፐርፌክት ነው ብዬ ማምን ሰው አይደለሁም። ማንም ሰው ፐርፌክት የሆነ ፐርሰናሊቲም አለው ብዬ አልልም። ነገር ግን ስብዕና የሚሰራ ከትላንት ማንነት ዛሬ መሻሻል የሚችል ኤቭሪዴይ ሁል ጊዜ መስራት የምንችለውና ማሻሻል የምንችለው ነገር ግን እንደሆነ እኔ በራሴ አረጋግጫለሁኝ እና የጠቀሙኝን ትንሽ ነጥቦች ለእናንተ ለማጋራት እነሆ ዛሬ እዚህ ተገኝቻለሁ። ይህንን ቻናል ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ለሌሎችም እንዲደርስና መማማሪያ እንድናደርገው እንግዲህ ሁላችሁም እዚህ ላይ ብትተባበሩ በጣም ደስ ይለኛል። ዘመናዊ ሾው ሁሉም ሰዎች ጋር ደርሶ የፕሮግራሙ ዋና ዓላማ ብዙ ሰዎች እንዲዘምኑ ማድረግ አብረንም እንድንዘምን ነውና ሳትረሱ ፕሮግራሙን እየተከታተላችሁ ሰብስክራይብ ማድረጋችሁን እንዲሁም ላይክ እያደረጋችሁ ኮሜንት ማድረጋችሁን እንዳትረሱ በዚሁ አጋጣሚ ለማስተላለፍ ነው። እኔ ወደሚቀጥለው ፖይንቶቼ እገባለሁ። አብራችሁኝ ቆዩ። እንግዲህ ስብዕናዬን ይሄ ፐርሰናሊቲ የምንለውን ነገር ለማሻሻል ኤቭሪዴይ እንዳልኳችሁ በምጥረው መንገድ ላይ የምጠቀማቸውን ጥቂት ነጥቦች አጠር ባለመልኩ ለእናንተ እንግዲህ አቀርብላችኋለሁ። የመጀመሪያው እኔ ፐርሰናሊ በጣም ለራሴ ካይንድ መሆን እንወዳለሁ። አንድ ሰው ለራሱ በቅድሚያ በጣም ካይንድ ጥሩ መሆን አለበት። ያ ማለት ምንድን ነው? ኖ የሚባል ነገር ለራሴ አልነግራትም። የሆነ የማልችለው ነገሮች ሲመጡ አይ እሰራዋለሁ፣ ቆይ እለምደዋለሁ ለራሴ ሌላ ሰዎች ያደረጉት ነገር እንዴት ያቅተኛል እለማመዳለሁ እያልኩኝ ለራሴ በጣም ጥሩ ነገር ነው የምነግረው።
አያቅተኝም ብዬ አስባለሁኝ። በተለይ የምወዳቸው ነገሮች ላይ ከሆነ እንዴት ያቅተኛል ብዬ በብዙ ነገር ያንን አሸንፌ አልፌ አውቃለሁኝ። በቃ ለራሴ በጣም ካይንድ በመሆን በዛ ላይ የበፊት ስህተቶቼን እያነሳሁኝ ራሴን በፍጹም አልወቅሳትም። በፊት እኮ እንደዚህ አድርገሽ ነበር፣ እንደዚህ አጥፍተሽ ነበር እያልኩኝ ራሴን በፍጹም መውቀስ አልወድም። ትላንት እንደ ትላንትና አልፏል፣ ተምሬበት አልፌያለሁኝ። ነገን ደግሞ በጣም በጥሩ ነገር መቀበል ነው የምፈልገው። የትላንት ስህተቶቼን ተረማምጄ በጥሩ ነገር መለወጥን ነው እና የምፈልገው። ራሴን በትላንት ስህተቶቼ በፍጹም ማስጨነቅ አልፈልግም። ትልልቅ ስህተቶች ሰርቼ አውቃለሁ በህይወቴ ላይ፣ ነገር ግን ያለፈ ነገር ነው፣ ልመልሰው አልችልም። ስለዚህ ለምንድን ነው ራሴን የምጎዳው? ትላንትን እያሰብኩኝ ማለት ነው። ትላንትና ላይመለስ ሄዷል፣ አይዞሽ፣ ነገ ግን የተሻልሽ ሰው መሆን አለብሽ ብዬ ቢያንስ ትላንት የሰራሁትን ስህተት ላለመድገም በጣም እጥራለሁኝ። ስህተቶች አይኖሩም አይደለም፣ ነገ ደግሞ ሌላ የተለየ ስህተት እሰራ ይሆናል እንጂ ትላንት የሰራሁትን ስህተት በድጋሚ ላለመስራት በጣም እጥራለሁኝ። ስለዚህ አም ቬሪ ካይንድ ቱ ማይሰልፍ። በቃ ትችያለሽ፣ አይዞሽ፣ አንቺ እኮ ጎበዝ ነሽ እያልኩኝ ራሴን በጣም እነግራታለሁ። ምክንያቱም አንድ ሰው ለራሱ ሁል ጊዜ ሊያስፈልገው ይገባል። ቁጭ ብሎ ስለ ራሱ ማሰቢያ ጊዜ። ስብዕናችንን በቀላሉ መገንባት የምንችለው ለራሳችን ካይንድ በመሆን ነው ብዬ በጣም አምናለሁኝ። ይሄንን ነገር እስቲ ተለማመዱትና ራሳችሁ ላይ የምታመጡትን ለውጥ ትነግሩኛላችሁ። በጣም ብዙ ሰዎች በባለፈው ህይወታቸው እስረኛ የሆኑና ሲሸማቀቁ ታያቸዋላችሁ። ሁላችንም በህይወት ስንኖር የተለያዩ ስህተቶችን እንሰራለን። እኔ ስህተት አልሰራሁም እንደው ፐርፌክት ነኝ ብሎ የሚል ሰው ያለ አይመስለኝም። ስለዚህ ሁላችንም እንዳኗኗራችን እንደ ሁኔታችን ስህተቶች እንሰራለን። ነገር ግን የትላንትና ስህተቶቻችን እስረኛ አድርገውን ሊያስቀምጡን በፍጹም አይገባም። ትላንት አልፏል፣ ወደፊት ብዬ ለራሴ እነግረዋለሁ። ስለዚህ ካይንድነት ከራስ ይጀምራልና ለራሴ በጣም ካይንድ ስለሆንኩላት ፐርሰናሊቲዬን በአንድ ደረጃ ከፍ አድርጌያለሁ ብዬ አስባለሁ። ምክንያቱም ስብዕና ጉልበት ነው። ስብዕናችሁን ከፍ ስታደርጉ ላይፍ ስታይላችሁን ራሱ ከፍ ታደርጋላችሁ። አንዳንድ ሰዎች የባለፈ ታሪካችሁን እያነሱ ሊረብሿችሁ ይችላሉ። ነገር ግን የባለፈ ታሪክ የሌለው ሰው አለ እንዴ? ሁላችንም እንዳልኳችሁ ይለያያል እንጂ ብናወራው የማያልቅ ወይንም እንዲሁ ሳንገለብጥ የምናልፈው 2 እና 3 ገልጾችን እንዲሁ ድፍን አድርገን የምናልፈው የህይወት ታሪኮች አሉን። ስለዚህ ብዙም አትጨነቁ። ሰዎች በባለፈ ታሪካችሁ ሊያሸማቀቋችሁ ሲሞክሩ አይ ያኮ ትላንት ነው፣ ዛሬ ሌላ ሰው ነኝ ብላችሁ መመለስ አለባችሁ። ይሄ በጣም ይጠቅማችኋል። ስለዚህ ስብዕናችንን ከፍ ለማድረግ ይሄ በጣም ወሳኝ ነጥብ ነው ብዬ አስባለሁኝ። ሌላ ስብዕናዬን ከፍ ለማድረግ የተጠቀምኩበትን ሁለተኛ መንገድ ልንገራችሁ። ሁለተኛ ነጥቤ ስብዕናዬን አንደኛው ከፍ ያደረገልኝ ነገር ከሰዎች ጋር በምገናኝ ሰዓት ሰዎች ጋር በደንብ አተንቲቭሊ መስማትን እወዳለሁኝ። የምሰማቸው እነሱ ጋር ኮኔክት ለማድረግ እንጂ ምን እመልሳለሁ፣ አሁን እንዲህ ቢሉኝ ምን እላለሁ እያልኩኝ በማሰብ አይደለም። ብዙ ሰዎችን ሲያገኙ እንደው እነዚህ ሰዎች ምን ይሉኝ ይሆን? እንዴት ይታዘቡኝ ይሆን? ምን አድርጌ ልመልስላቸው? እንዴት ልበላቸው? ምን አይነት ፐርሰናሊቲ ነው ያላቸው? እኔስ ከነሱ ፐርሰናሊቲ ጋር እገናኛለሁ? እንዴት ነው ችግሬ፣ ድክመቴ እያልኩኝ ሰዎች በሚያወሩ ሰዓት የራሴን እዚህ ጋር አይምሮዬን እርብሽ አድርጌ ወደ ሌላ ነገር እነሱ ያላሰቡበት ነገር ላይ ከሚሄድ እነዛን ሰዎች በጥሞና ማዳመጥን እወዳለሁ። የምመልሰው ምንድን ነው እያልኩኝ ዲስትራክት ከመሆን ይልቅ እነሱ የሚሉኝን ነገር በጥሞና አይ ኮንታክት ኖሮኝ ቁጭ ብዬ ሳያቸው ስሰማቸው በደንብ ምን መመለስ እንዳለብኝ ይገባኛል፣ እረዳለሁ። የሰውንም ፐርሰናሊቲ ምን እንደሚፈልግ ማወቅ በቀላሉ እችላለሁ። ነገር ግን እኔ ራሴ ዲስትራክት ከሆንኩኝና
እነሱ እያወሩ የምመልስላቸው መልስ እያስጨነቀኝ ከሆነ መጨረሻው ጥሩ አይሆንም። በቃ በዲስትራክሽን ውስጥ የምንሰጣቸው ነገሮች ጥሩ አይሆኑምና ሰዎች ጋር ስገናኝ አዳዲስ ሰዎች በቢዝነስም በስራ በብዙ ነገር የተለያዩ ሰዎችን አገኛለሁኝ እና ቁጭ ብዬ ማዳመጥን መስማትን አዳዲስ ሰዎች ስፔሻሊ ሲሆኑ እንደው ምን አይነት ሰዎች ይሆኑ ብዬ ቁጭ ብዬ ማዳመጥን በጣም እመርጣለሁኝ እኔ ከማውራት ይልቅ። እነሱ ከጨረሱ በኋላ ግን በጣም ቀላል ነው የሚሆነው። አንዳንድ ሰዎችን በጥቂት ደቂቃዎች የሚፈልጉትን ሀሳባቸውን ወይም ምን አይነት ፐርሰናሊቲ እንዳላቸው መረዳት ትችላላችሁ። አንዳንድ ሰው ሲያወራ ቸኮል ብሎ ሊያወራ ይችላል። አንዳንድ ሰው ደግሞ ዘግ ብሎ ቀስ ብሎ ሊያወራችሁ ይችላል። እንደ ሰው ሁኔታ ይለያያል። ስለዚህ ሰውየው እንደሚፈልገው ሆኜ መገኘትን እመርጣለሁ እዛ ቦታ ላይ። አንዳንዴ ይሄንን ስል ለሰዎች ምን ይላሉ? ታዲያ ፐርሰናሊቲ መለወጥ አይሆንም ወይ? ራስሽን መሆን አይሻልም ወይ በቦታው ብለው ይላሉ። ራስን ማጣት አይደለም ፐርሰናሊቲን አፕግሬድ ማድረግ እንዳልኳችሁ ላይፍ ስታይልን አፕግሬድ ማድረግ ማለት ነው። በህይወታችን በጣም የተለያዩ ሰዎች ይገጥሙናል። ነገር ግን ሁሉንም ለመምሰል መሞከር ሳይሆን አትሊስት ይሄ ሰውዬ ምንድነው የሚፈልገው? እቺ ሴት ምንድነው የምትፈልገው? ብሎ በጥሞና ማዳመጥ እስከመጨረሻና መመለስ ያለብኝን ዲስትራክት ሳልሆን መመለስ ለኔ በጣም ጠቅሞኛል። አንድ ፐርሰናሊቲን ከፍ ያደረገልኝ ነገር ነው። እና በተለይ አዳዲስ ነገሮችን ዲል ለማድረግ ስትሄዱ ወይ በጣም አንገብጋቢ ነገሮች ላይ ስትሄዱ ብዙ ሰዎች አያለሁኝ ቸኩለው አንዳንድ ነገሮች ሲያደርጉ አግሪመንቶች አሁን ለምሳሌ ሊፈራረሙ ሲሄዱ በማመን አለማንበብ መቸኮል በጣም ብዙ አይነት ነገሮችን አያለሁ ሲያደርጉ። ይሄን ከማድረግ ይልቅ ግን በጥሞና ሰዎችን ኮኔክት ማድረግ ሲያወሩ ኮኔክት ማድረግ እንጂ ዲስትራክት ሆነው የራሴን ነገሮች እንዲህ ባደርግ እንዲህ እያልኩኝ እነሱ በሚያወሩ ሰዓት ራሴን መረበሽ አስፈላጊ አይደለምና። ብዙ ሰዎች እዚህም ላይ አስተያየት ስለሰጡኝ ምንም ዲስትራክት አላደርግም ለራሴ ብዬ ጥቅሙ ለራሴም ስለሆነ ማለት ነው። ስለዚህ እንደዚህ አይነት ልማድ ያላችሁ ሰዎች ሲያወሩ ምን እመልሳለሁ እያላችሁ ጭንቅላታችሁን የምታስጨንቁ ሰዎች ካላችሁ መልሱ ቆይቶ ይደርሳል፣ አትጨነቁ። ሰውየው በሚለካችሁ መጠን በኋላ ይለካችሁ። እናንተ ግን የራሳችሁን ፋንታ ተወጡ። ያ ምንድነው? በማዳመጥ ማለት ነው። ማዳመጥ ሰውየውን ፉሊ ማዳመጥ ያስፈልጋል። ይሄ የብዙዎቻችን ችግር ነው። እኔም በጣም የነበረብኝ ችግር ነው። ነገር ግን እንዳልኳችሁ ስብዕና ይገነባልና ከትላንት ማንነቴ ዛሬ የተሻለ ሆኜ የተሻልኩ ሆኜ የተገኘሁበት አንደኛው ሚስጥር አይ ሊስን ቱ ኮኔክት በቃ ኮኔክት ለማድረግ ብቻ ነው ሰዎችን በስርዓቱ ማዳምጠው ማለት ነው። እርግጠኛ ሆኜ የምነግራችሁ ይሄ ልማድ የሌላችሁ ሰዎች እስቲ ፕራክቲስ አድርጉትና ታዩታላችሁ። አንዳንድ ጊዜ እንደዚህ አይነት ነገሮች ሼር በምንደራረግ ሰዓት ራሳችንን መልከት ብለን አሃ ለካ እኔም የለኝም ብሎ ማሰብ መልካም ነው። ትንንሽ የሚመስሉን ነገሮች ነገር ግን በሰዎች ዘንድ ሊያሰጡን የሚችሉ እንደው ወረድ ያለ ነገሮች ሊኖሩ ይችላሉ። እማናውቃቸውም ለካ ይሄ ነገር ስህተት ነውም ብለን የምንላቸው በቀን በቀን የምንሰራቸው የተለያዩ ነገሮች አሉ። እንደ ዋይዝ ውመን ደግሞ ሰው ከትላንት ስህተቱ ዛሬ መማር አለበት እና እነዚህን ጥቃቅን የሚመስሉ ነገሮች እየተነጋገርን ሁሌ እንድናሻሽላቸው ስል ለመንገር ነው። እንግዲህ ሁለተኛ ነጥቤ ይሄ ነበረ። ወደ ሶስተኛ ነጥቤ ልሸጋገር። እናንተም የራሳችሁን አስተያየት እስቲ እዚህ ጋር እየሰጣችሁኝ ሂዱ ለማለት ነው። ሶስተኛ ነጥቤ ያው ሁሌም በየቶፒኮቹ በማነሳቸው ነገሮች ሁሉ ስለ ኮንፊደንስ አነሳለሁ። ወደኋላም ሄዳችሁ በዝርዝር ያልኩባቸው ሁኔታዎች ስላሉ ሄዳችሁ ብትመለከቱት በጣም ደስ ይለኛል። ኮንፊደንስ አንድ ስብዕናዬን ከፍ ያደረገው ነገር ነው። ኮንፊደንስ በጣም የሚገነባ ነገር ነው። ድሮ እንደዚህ ነበርሽ ወይ? በፍጹም አይደለሁም። ከተማሪነቴ ጀምሮ የራሴ የሆነ ስብዕና ያለኝ እያሳደግኩ የመጣው ሴት ነኝ። ነገር ግን ስብዕና እንደሚገነባ ኮንፊደንስም እንደዛው እንደሚገነባ በራሴ አረጋግጫለሁ። ድሮ
ሰዎች በበዙበት ቦታ ላይ ስናገር አንዳንድ ነገሮች ሲኖሩ ድምፄ ይንቀጠቀጣል። ትምህርት ቤትም እያለን አንዳንድ ነገሮች ማቅረብ ሲኖርብኝ ድምፄ በጣም ይንቀጠቀጣል። በቃ እፈራለሁ። በሌላ እኮ አይደለሁም። ከሶሻል ላይፌ ላይ ከሰዎች ጋር በጣም እግባባለሁ። በጣም በቃ እንደውም ሰዎች የሚገርማቸው አንቺ እኮ እንደዚህ ነሽ ብለው ይሉኛል። እንዴ ጎበዝ እኮ ነሽ፣ ደፋር ነሽ እኮ ብለው ይሉኛል። ነገር ግን እንደዚህ ክራውድ ያለበት ቦታ ላይ ወጥቼ ለመናገር በጣም እቸገር ነበረ። ለምንድን ነው እነዛ ሰዎች እያደረጉ ፕሮፐርሊ እየተናገሩ ያሉት? እኔ ለምንድን ነው የሚያቅተኝ? አይ ኮንታክት ብዙም አልነበረኝም ከሰዎች ጋር። ያንን ነገርም በሂደት ነው የገነባሁት እና ኮንፊደንሴ ቀስ በቀስ ነው እየተሰራ የመጣው። ሳነብ እንዴ እኔ ከማን አንሳለሁ እንዴ ችግሮቼን በመቅረፍ እንዲህ ነገሮች አሉብኝ። በእርግጥ እነዚህ ነገሮች ማስወገድ እችላለሁ። ሁሉም ነገር ላይ ፐርፌክት አንድ ሰው ሊሆን አይችልም። እኔ ያለኝ ነገር ያ ሰው የለውም። ያ ሰው ደግሞ ያለው ነገር እኔ የለኝም። ስለዚህ ሁላችንም በልዩነታችን መከባበር፣ መዋደድ እንዳለብን ዛሬ ማምን ሰው ነኝ። ስለዚህ እኔ የሚጎለኝን ነገር ሌላ ሰው ላይ አየዋለሁ እና በቃ እሞላለሁ። እኔ ራሴ ከማንም አላንስም። እግዚአብሔር እንዲህ አድርጎ የሰራኝ ሴት ነኝ። ሁሉንም በአምሳሉ የሰራው ሰው ነው። ስለዚህ ለምንድን ነው ኮንፊደንስ ያጣሁት? ለምንድን ነው እንደዚህ አይነት ነገሮች የማይኖሩኝ ብዬ በተለይ በወጣትነት ዘመኔ ነው እንኳን ይሄ ትንሽ ችግር የነበረብኝ ማለት ነው። ያው ሁሉም ማናችንም ወጣት በእኔ እድሜ ያላችሁ ድሮ ወንዶች ባሉበት አካባቢ ለመሄድ መቸገር አንዳንድ ነገሮች ነበሩን አይደል? ግን እሱ ወዲያው የተቀረፈ ነገር ይመስለኛል። እንደው ብዙ ነገሮች ስራ ላይ የመጀመሪያ ቀን መደንገጥ፣ በተለይ አዲስ ስራ ስንገባ በጣም መደንገጥ፣ ያው ልንለምደው ማለት ነው። አጠገባችንም ያሉ ሰዎች በጣም ወሳኝነት አላቸው። በእርግጥ ነገ ስራውን የምንለምደው አይመስላቸውም፣ ያስደነግጡናል። ቀስ ብለን ልንለምደው ወይንም ከእነሱም በላይ እኮ ልንሆን እንችላለን። ነገር ግን አንዳንድ ሰዎች ሳያውቁት ያስደነግጡናል እና አሁን ምንም ነገር ላይ አዲስ ነገር ላይ ቢሄድ እንደ ይሄ ነገር እኮ ለእኔ አዲስ ነው፣ እነሱ እኮ ቀደም ብለው ከኔ በፊት ስለሚያውቁት ነው ብዬ በጣም በመረጋጋት ነው የማደርገው። ምንም ነገር አልደነግጥም። እንዲሁም አዳዲስ ቦታዎች ሲሄድ አዳዲስ ሀገሮች ምናምን ሲሄድ ድሮ ትንሽ ፓኒክ አረግ ነበረ። አሁን ግን በጣም ደስ የሚላችሁ ነገር በቃ ይሄ ነገር ለእኔ አዲስ ነው አይደል? አዎ። ስለዚህ ሰው እንደሚያደርገው ማድረግ አለብኝ አይደል? አዎ። ለራሴ እነግራታለሁ በደንብ አድርጌ ማለት ነው። ስለዚህ ኮንፊደንሴ በደንብ አድርጌ ቢልድ አድርጌበታለሁ። በቃ ማንንም ሰው ባገኝ ቁጭ ብዬ ማውራት የምችል ሰው ሆኛለሁ። ማንም ሰው የተለያየ ታለንት አለው፣ የተለያየ እውቀት አለው። ልክ ቅድም እንደነገርኳችሁ እሱ ያለው እኔ የለኝም፣ እኔ ያለኝ እሱ የለውም። ስለዚህ ያንን ነገር በቃ ሙሉ ነው የሚያደርገኝ ራሱ። ስለዚህ ማንንም ሰው መፍራት በፍጹም በዚህ ሰዓት አላስብም። በጣም ሰው አከብራለሁ፣ ነገር ግን ሰውን አልፈራም። የትኛውም ቦታ ላይ ስፒች ስጪ፣ ተናገሪ ብትሉኝ ሬዲ እስከሆንኩ ድረስ የማቀርበውን ነገር ጠንቅቄ ካወቅኩኝ ምንም የሚያስፈራኝ ነገር የለም። ስለዚህ አንዳንድ ዝግጅት የሚያስፈልጋቸው ቦታዎች ላይ ዝግጅት በማድረግ ደግሞ የራሴን ነገሮች ማድረግ ያለብኝ ቦታዎች ላይ እንዲሁ በድፍረት ማድረግ ያለብኝ ነገሮች ደግሞ ሲኖሩ በልበ ሙሉነት አደርገዋለሁ። ብሳሳትም ኢትስ ኦኬ፣ ነገ ደግሞ የተሻለ ነገር አመጣለሁ ብዬ እላለሁ። ስለዚህ ህይወቴ ላይ በአጠቃላይ ምን አይነት ሴት ሆኛለሁ? ነገሮችን ተረጋግቼ በኮንፊደንስ እሰራለሁ፣ አረጋለሁ። የትም ቦታ ብሄድ በቃ አዳዲስ ቦታዎች እንዳልኳችሁ ብሄድ አልፈራም። ማቃቸው ሰዎችም ጋር ብሄድ ነገሮቼን በኮንፊደንስ እናገራለሁ እና ደግሞ በጣም የሚገርማችሁ ነገር በጣም ኮንቴጂየስ ነገር ነው። በጣም ነው የሚጋባው እና በተለይ ታናናሾቻችሁ ይጠይቋችኋል፣ እንዴት ነው እንደዚህ ሆንሽው ምናምን ብለው ይሏችኋል። እና እድሜያችሁ የሰጣችሁን ነገር አምኖ መቀበል ነው አንዳንድ ጊዜ ኮንፊደንስ አይደለ? እና እኔ በጣም በዚህ አምናለሁኝ። በማንበብ ራስን አፕግሬድ በማድረግ የተለያዩ ነገሮች አሉ እንግዲህ ኮንፊደንስን ሊያመጣ የሚችል። እንዲሁ ግን ዝም ብለን ቁጭ ብለን እኔ ኮንፊደንስ አለኝ አይሰራም። ምክንያቱም እኔ ሁሌ የምናገረው ነገር አለ። ቢያንስ ዓለም ምን አይነት ሁኔታ ላይ እንዳለች እንደው በየቀኑ ትንሽ ደቂቃ ወስደን ዜናዎች ብናዳምጥ ከሰዎች ጋር የምናወራው ነገር አናጣም። እንደው አንዳንድ ሰው በጣም ሎስት ሲሆን አየዋለሁኝ። ቢያንስ ዓለም ምን አይነት ሁኔታ ላይ እንዳለች ማንበብ ማወቅ፣ ኒውሶችን ማየት፣ የየሀገራትን አንዳንድ ነገሮች ማወቅ እንደው
ቤዚክ እኮ ነው ይሄ፣ በጣም ቤዚክ ነገሮች ነው። አንዳንድ ሰው ከፖለቲካ ጋር ምናምን ያገናኘዋል። ነገር ግን ከፖለቲካ ጋር ምንም የሚገናኝ ነገር የለውም። እያንዳንዱን ህይወታችንን የምንኖርበት ዓለም የምንኖርበትን አገር ሁኔታ እማናቅ ከሆነ በጣም ከባድ ነው እና ኮንፊደንስ ቢልድ የሚደረጉት ከእንደዚህ አይነት ነገሮች ነው እንጂ አንድ ቦታ ላይ ፕሬዘንተብል ሆኜ በጣም ቆንጆ ሆኜ ምናምን ስለሄድኩኝ ብቻ ኮንፊደንስ አለኝ ማለት አይደለም። ስለ ኮንፊደንስ በጣም ብዙ ቦታዎች ላይ አውርቻለሁ። በየቦታውም መወራት ያለበት ነገር ነው ብዬ አስባለሁ። ስፔሻሊ ወላጆች ልጆቻችሁን ስታሳድጉ ኮንፊደንሳቸውን ቢልድ እንዲያደርጉ ያላቸውን ነገር በጣም በመንገር አንተ እኮ በዚህ ጎበዝ ነህ፣ አንቺ እኮ በዚህ ጎበዝ ነሽ፣ የማያውቁት ነገር ላይ ደግሞ ለነሱ ያልተሰጠ ነገር ሊኖር ይችላል። ስለዚህ ሁሉንም ነገር ማወቅ አለባችሁ ብላችሁ አታስገድዷቸው። ምክንያቱም ያ ነገር ለካ ማወቅ አለብኝ ብለው አንዳንድ ቦታ ላይ ሲሄዱ ሽምቅቅ ይላሉ፣ ኮንፊደንሳቸውን ያጣሉ። ሁሉም ነገር ለሁሉም ሰው እንዳልተፈቀደ መነገር መቻል አለበት ብዬ አስባለሁ። ስለዚህ ስለ ኮንፊደንስ ብናወራው የሚያልቅ ነገር አይደለም። ራሱን የቻለ አንድ ትልቅ ቶፒክ ነው። እናንተ እንዴት ናችሁ? ኮንፊደንሳችሁን እንዴት ነው ቢልድ ያደረጋችሁት? ዛሬ ላላችሁበት ሁኔታ፣ ዛሬ ለገነባችሁት ስብዕና ኮንፊደንሳችሁ መቼስ ትልቅ አስተዋጽኦ አድርጓል ብዬ ስለማስብ ልጆቻችሁ ላይስ ምን አድርጋችኋል? እናንተስ ስብዕናችሁን በምን አይነት ሁኔታ ገንብታችኋል ብዬ እዚህ ጋር እንግዲህ እናንተንም እጠይቃችኋለሁ። እኔ ወደሚቀጥለው ነጥብ እሄዳለሁ። ሌላ ስብዕናዬን ከገነባሁበት አንደኛው ነገር በየቀኑ አዳዲስ ነገሮችን መማር ይጠበቅብናል ብዬ አስባለሁ። እኔ ፐርሰናሊ በየቀኑ አዳዲስ ነገሮችን ለማወቅ በጣም እሞክራለሁ። በጣም ትንሽ የሚሆኑ ነገሮች ለሰዎች፣ እኔ ግን ይሄ ነገር ምንድን ነው ብዬ በጣም ጉግል አደርጋለሁ፣ ሰርች አደርጋለሁ። ምንድን ነው ይሄ ነገር ብዬ ዓለም ላይ ያለ ነገሮች ዛሬ ይሄ ነገር መጣ ቢሉኝ አያለሁኝ። ቴክኖሎጂ በተመለከተ በተለይ በጣም ነው የምጓጓው፣ ምክንያቱም ወደኋላ መቅረትን አልፈልግም። አንዳንድ ሰዎች ጋር ሲሄድ እንደዚህ ሎስት መሆን አልፈልግም። ስለዚህ ምንድን ነው አዲስ ነገር የመጣው ብዬ በጣም ራሴን አፕዴት ማድረግ እወዳለሁኝ። በአጠቃላይ ብዙ ነገር ላይ በቤት ሙያ ሊሆን ይችላል። እምብዛም ነኝ ብዙም እዚህ ጋር እንትን ማድረግ አልፈልግም። ነገር ግን አሁን እንግዲህ ይሄ ቴክኖሎጂው በሰጠን ነገር ምግብም ስራ ቢሆን ምንም ነገር አዳዲስ ነገሮች ሲኖሩ ለመሞከር በጣም እጥራለሁኝ። እንዲሁም ብዙም አይደለሁም ብዬ ብላችሁ አልሞክርም ሳይሆን እንደው ሁላችንም የተሰጠን ነገር አለ አይደለ? ብዙ ማደላው በደጁ ስራ ላይ ቢሆንም ቤቴ ስሆን ግን አንዳንድ ነገሮችን እሞክራለሁ። አዳዲስ ነገሮችን ለማወቅ በጣም እጥራለሁ። ቤት አያያዝ ላይ በጣም የምወደው ነገር ነው። አዳዲስ ነገሮች ምን መጡ፣ አፕግሬድ የተደረጉትን አሁን ለምሳሌ ፈርኒቸር 2025 ላይ ምን ነበር፣ አዳዲስ ነገሮች ምንድን ናቸው? በጣም እንደዚህ አይነት ነገሮች በጣም ያስደስቱኛል። በአጠቃላይ በምትወዷቸው ነገር ዙሪያ በተለይ ያሉትን ነገሮች ራሳችሁን በየቀኑ መማር፣ ከሰዎችም እናንተም ራሳችሁ እየፈለጋችሁ እያነበባችሁም ራሳችሁን አፕግሬድ ማድረግ እንግዲህ አንደኛው የስብዕናችሁ ማደግ እንግዲህ ነገር ያሳያልና አንደኛው ራሴን የገነባሁበት ነገር በማስተማር ትንንሽ የምላቸውንም ነገሮች እንግዲህ ምን አለ እያልኩኝ በማወቅ ራሴን ከፍ አድርጌያለሁኝ ማለት ነው። አንዳንድ ቦታዎች ላይ የሆነ ነገር ሲደረግ እናይና ልክ እንደምናውቅ ብለን እናልፋለን። ይሄ መልካም አይደለም። ልክ እንዳልኳችሁ ሁሉንም ነገር ማወቅ አይጠበቅብንም። ነገር ግን የማናውቃቸው ነገሮች እዛ ቦታ ላይ ሲወሩ ምንድን ነው ብለን መጠየቅ መማር እኮ ነው እሱ ራሱ አይደል? ምንድን ነው ቅድም ያላችሁት ነገር አልገባኝም፣ እስቲ ንገሩኝ ምንድን ነው ብዬ ጽፌ ሄጄ ቤቴ ደግሞ በተሻለ መልኩ ራሴ እንዳውቅ አነበዋለሁ ማለት ነው። ብዙ ሰዎች አሉ አንዳንድ ነገሮች ስታወሯቸው ልክ እንደገባቸው ሰዎች በቃ እንደተረዱት ነገር ያልፋሉ። ይሄ ጥሩ አይደለም። ምክንያቱም ሁሉም ሰው ጋር ያንን ፊት ማሳየት ያስታውቃል እኮ። የገባው ሰው እና ያልገባው ሰው ደግሞ በደንብ ነው የምታውቁት አይደል? ስለዚህ ሁሉም ሰው ፊት ያልገባው ፊት ከማሳየት ይልቅ ቢያንስ አንድ ሰው ጋር አለማወቃችሁን ነግራችሁ ብታውቁ ይጠቅማችኋል። ይሄ ደግሞ ፐርሰናሊቲያችሁን ከፍ ያደርግላችኋል ብዬ አስባለሁ። ስለዚህ ሁላችንም በያለንበት ሙያ እንደምንኖርበት ሁኔታ ለአዳዲስ ነገሮች ጭንቅላታችንን መክፈት እና መማር ማወቅ ይጠበቅብናል ብዬ አስባለሁን። ይህንን
ሁሉም ሰው እንደሚጋራኝ አምናለሁኝ። ከልጆቻችን የምንማረው ነገር አለ እንዳንንቅ። ምክንያቱም ልጆቻችን በየቀኑ ትምህርት ላይ የሚውሉ አዳዲስ ነገሮችን በቅርበት የሚሰሙ ስለሆኑ አዳዲስ ነገሮች ስትሰሙ ንገሩኝ ማለት ምንም ችግር የለም። እኔ ከልጄ ብታምኑም ባታምኑ በጣም ብዙ ነገሮችን በቃ እንደ ልጅ ነው እኔ ሆኜ የማዳምጠው ማለት ነው። እና በጣም ነው የምደሰተው። በዛ ላይ እሱ ሲያስተምረኝ ለምን እንደሆነ አላውቅም በጣም ነው የምደሰተው። እና አንዳንድ ነገሮች ላይ እንዲያውም ሳይገባኝ ማማ የምርሽን ነው ይሄ አልገባሽም ምናምን ብሎ ይጠይቀኛል። እና አዎ አልገባኝም። እኔ በልጅነትህ እንዴት ነበረ ማስተምረው? አንድ ነገር 20 30 ጊዜ ደጋግሜ አይደል የምነግርህ? ኢቭን አፍ ሳትፈታ ብዬ እንደ ኤግዛምፕል እሰጠዋለሁ። አፍ ሳትፈታ መልሼ ያንን ቃል በለው እንደገና በለው አልነበረም እምልህ? ስለዚህ አሁን ደግሞ የተገላቢጦሽ ነው። አንተ የምታውቃቸውን ነገሮች እኔ ላላቅ እችላለሁ። ስለዚህ በትዕግስት ንገረኝ። ምክንያቱም እነሱ የሚያውቁትን ነገር ለሰው ለማስረዳት እንደ ሁላችሁም ቤት እንዳለ አላቅም። ፍጥን ብለው ነው የሚያስረዷችሁ። ልክ እንደነሱ ጭንቅላት ነው የሚመስላቸው። ሁሉን ነገር በቀላሉ የምንቀበል ነው የሚመስላቸው። እስፔሻሊ ደግሞ ይሄ ቴክኖሎጂን በተመለከተ ነገር እነሱ በጣም ቅርብ ስለሆኑ እንደ ይሄ አልነገርኩሽም እንዴ ምናምን ብሎ ያልፍ ኖ አልገባኝም ንገረኝ እንደገና። በቃ እስከመጨረሻው አድምቼ ነው የምሰማው። በደንብ እንዲነግረኝ እፈልጋለሁ። እና እናውም በአንዳንድ ጊዜ ይለኛል አንቺ በቃ እስከመጨረሻው ይሄንን እንኳን በበሽ ማግኘት ትችላለች ስለኝ እስከሚችለው ድረስ እንዲያስረዳኝ እፈልጋለሁ። ስለዚህ ሁላችንም ከልጆቻችን ራሱ የምንማረው በጣም ብዙ ነገር አለ። ከጎረቤቶቻችን ከሁሉም ሰው የምንማረው የሆነ ነገር አለ። ስለዚህ በአትኩሮት ነገሮችን እኛ ከተመለከትን የማናውቃቸውን ነገሮች በትክክል ከተቀበልን ብዙ የምናውቃቸው ነገሮች ይኖራሉ። እና አንድ ስብዕናዬን ለማሳደግ የተጠቀምኩበት ትልቅ ዘዴ ከሰዎች መማር ማንበብ ለማወቅ መጣር ነው። ስለዚህ እናንተም ይሄንን ነገር ፕራክቲስ እንድታደርጉ አታውቁትም ብዬ ሳይሆን አንዳንድ ጊዜ ጀስት ሪማይንድ መደራረግ ያለብን ነገሮች ስላሉ ነው። ስለዚህ እኔ የተጠቀምኩበት ዘዴ ይሄ ነው። ወደሚቀጥለው ነጥቤ እሄዳለሁ። ሌላ 5ኛ ነጥቤ ምንድነው? እዚህ ጋር መልካም ፈገግታ ለሰዎች መስጠት። አንድ ስብዕናዬን ከፍ ያደረገልኝ ነገር ሰዎችን ሳገኝ እቅፍ አድርጎ መሳም። የማውቃቸውም ሊሆኑ ይችላሉ ማላውቃቸውም ሊሆኑ ይችላሉ። እስፔሻሊ አሁን ብዙ ሰው ሶሻል ሚዲያ ላይ ስለሚያውቀኝ ማላውቃቸው ሰዎች ሊኖሩ ይችላሉ። አንዳንዴ ይምታታብኛል። ነገር ግን እቅፍ አድርጌ በመሳብ የማይረሱት ነገር ሰጥቻቸው እሄዳለሁኝ። አንዳንድ ጊዜ ለሰዎች የምንሰጣቸው ሰላምታዎች ቀላል ይመስሉናል፣ ግን በፍጹም አይደለም። አንድን ሰው ሃይ ብሎ ማለትና እቅፍ አድርጎ ስሞ ሰላም ማለት በጥሩ ፈገግታ አንድ ነው ብዬ አላስብም። ሰዎች የማይረሳ ነገር እላያቸው ላይ ትታችሁባቸው ትሄዳላችሁ። እና ብዙ ሰዎች የሚሉኝ ነገር አለ። በፊት በጣም ኬርለስ ነበርኩኝ። ሰዎችን በቃ ሃይ ምናምን ብዬ እሄድ ነበር። አሁን ግን በፍጹም አላደርግም። በተቻለኝ መጠን ሰዎችን እቅፍ አድርጌ ስሜ ቆንጆ ፈገግታ ሰጥቼ በቃ በዛች ቅጽበት በተቻለኝ አቅም እንደው የተለየ ሙድ ላይ ካልሆንኩኝ በስተቀር የተወሰነ ነገር አውርቼ እኔም ወስጄ ከነሱ መለያየትን በጣም እመርጣለሁኝ። ያው የችኮላ ዓለም ነው። እንደዛ ካልሆነብኝ በስተቀር በጣም በቃ እንደውም ከምደሰትበት ነገር ስፔሻሊ የማላውቃቸውን ሰዎች አሁን መንገድ ላይ ሳይ ማታ ማታ ዋክ ሳረግ ምናምን እነሱ ሶሻል ሚዲያ ላይ የሚያውቁኝ ሰዎች ሊሆኑ ይችላሉ። የልጄ ጓደኞች በቃ የሆነ የሚያውቁኝ ብቻ ሰዎች ሲሆኑ እቅፍ አድርጌ በመሳምና ቆንጆ ፈገግታ በመስጠት ምንም ኮስት የማያደርግ ነገር ሰዎች ላይ ግን ትልቅ ነገር የሚያስቀምጥ እኔም ላይ ደግሞ አንድ ፐርሰናሊቲን ምን አይነት ስብዕና ነው ያላት ተብሎ ራሱ ይባላል አይደል? በቃ በፍቅር ሰውን ሰላም ማለት የልብ ግን መሆን አለበት። ይሄ ፕሪተንድ ለማድረግ ምናምን ሳይሆን ቆንጆ ፈገግታ ሰጥታችሁ እቅፍ አድርጋችሁ ስትስሙ ያለው ነገር በጣም ነው ደስ የሚለው። እኔም ሰዎች እንደዛ ሲያደርጉኝ በጣም ነው ደስ የሚለኝ። ስለዚህ ህፃን፣ አዋቂ፣ ትልልቅ ሰዎች ምናምን ሳንል እንደዛ አድርገን ሰዎችን ሰላም ብንል መልካም ነው። አንዳንዴ ደግሞ እንደዚህ ቤተክርስቲያን ቦታ ላይ ትልልቅ እናቶችን አገኛለሁ አያለሁ። ምናልባት እነሱ ላያስተውሉኝ ይችላሉ። እኔ ግን አንድ ቀንም አብሬያቸው አጠገባቸው ቆሜ ከሆነ በሳምንቱ ሰንበት ዕለት ሳገኛቸው እማማ አስታወሱኝ ምናምን ብዬ በደንብ አድርጌ ሰላም እላለሁኝ። እና በጣም ነው ደስ የሚለኝ። ደግሞ በስመ አብ ከትልልቅ እናቶች የምታገኟቸው ነገሮች በጣም የሚገርም ነው። እኔ ቤተክርስቲያን ላይ በጣም ትልልቅ ሰዎች
ጓደኛ ሆነውኛል እና በጣም ወዳጆቼ ሆነው ቀርተዋል። በማስቀድስበት ሰዓት ያገኘኋቸው በጣም ትልልቅ እናቶች ወዳጆቼ ሆነው የቀሩ አሉ። ቤታቸው መሄድ፣ ቤቴ የሚመጡ ይሄ ሁላ ያመጣው ምንድነው? ፍቅር፣ ጥሩ ሰላምታ፣ ጥሩ ፈገግታ ለሰው መስጠት እንዳይረሱ ሆኖ መሄድ በቦታው ማለት ነው። ያም ቢሆን የማይመስላችሁ ሰዎች አንዳንዴ ሊገጥሟችሁ ይችላል። ነገር ግን የእግዚአብሔር ሰላምታ ጥሩ ነገር አቅርቦ መሄድ ማንንም ሰው አይጎዳም። ከዛ በኋላ ለጓደኝነት ምናምን የምትመርጡትን ነገር ወደፊት ጊዜ ወስዳችሁ ማድረግ ትችላላችሁ። ነገር ግን ክፉም ሰው ቢሆን እቅፍ አድርጋችሁ ስማችሁ እንዴት ነህ እንዴት ነሽ ማለት ምንም አይደለም። የእናንተን ስብዕና ግን በጣም ከፍ ያደርግላችኋል እና በየቦታው እንደዚህ አይነት ወዳጆች ጓደኛ ሆኖ እኮ ሊቀሩ የሚችሉ አይደሉም፣ ግን እንዳትረሱ ሆናችሁ ትቀራላችሁ እዛች ቦታ ላይ። ወይ ስትቀሩ እንኳን እንዴ ትላንትና ምነው ቀረሽ ምናምን ይሏቸዋል ትልልቆች ሰዎች ራሳቸው እና እዛ ቤተክርስቲያን መሀል ማለት ነው። ወይንም የተለያዩ ነገሮች መሀል ኢቨንቶች ላይ ለምሳሌ ትልቅ ኢቨንቶች ላይም ተጋብዤ እሄዳለሁ። ሚቲንጎች ትልልቅ እሄዳለሁ። ነገር ግን በተቻለኝ አቅም የምችለው ድረስ ሰዎችን ሄጄ ሰላም እላለሁ። በጣም እኔ እንደዚህ እባላለሁ፣ ራሄል እባላለሁ፣ የምሰራው ይሄንን ነው፣ እናንተ ምን ላይ ናችሁ ያላችሁት ምናምን እያልኩኝ በጥሩ ስማይል በቃ ሰውን መተዋወቅ በጣም ነው የምወደው። በጣም የሚገርማችሁ ነገር እንግዲህ ብዙ ጊዜ ትራቨል አደርጋለሁ የተለያየ ሀገር እና በተለይ ረጃጅም ሀገር ስትሄዱ እንደ አሜሪካን ሀገር ምናምን ኤዥያም ላይ ሲሄድ አንዳንድ ሰው ኮስተር ብሎ አጠገባችሁ ይቀመጣል። አዎ ማውራት የማይፈልግ ሰው ሊኖር ይችላል። ነገር ግን እንደው ይሄ ሰው ሰራሽ ነገር ነው እንደው አጠገባችሁን ያለው ነገር እንደሆነ ነገር እንኳን ቢሆን ብዬ በጣም ነው የምፈራው እና ቢያንስ ሰላምታ ማቅረብ፣ ስም መለዋወጥ ምናምን በጣም ነው የምወደው እና ባገኘሁት አጋጣሚ ሰዎችን ሰላም ማለት እኔ በጣም ነው የምወደው በጣም። አንዳንድ ሰዎች ደግሞ ምን ይላሉ? እንዴ አይተውሽ እኮ አልፈዋል ለምንድን ነው ሰላም የምትይው ምናምን ይላሉ። እኔ እስካየሁ ድረስ ሰላም ብዬ ማለፍን እመርጣለሁ። መጀመሪያ እነሱ ሰላም አሉኝ አላሉኝ ብዬ ፉክክር ውስጥ በፍጹም አልገባም። እኔ ካየሁ ለምን ሰላም አልልም? ምንድን ነው ችግሩ? የማይፈልግ ሰው እንግዲህ ዝም ብሎኝ ይሂድ። እኔ ግን በተቻለኝ አቅም ካገኘሁኝ በስነ ስርዓት ግሬት አድርጌ ስሜ አቅፌ መሄድ እፈልጋለሁኝ እና አንድ በጣም የምወደው የራሴ ስብዕና ይሄ ነው እና ሰዎችን በመልካም ነገር እናንተም ስታገኙ እንግዲህ ቅረቡ፣ ሳሙ፣ ሰላም በሉ። በጣም ደስ የሚል ነገር ነው እና አንደኛ ይሄ ነው ስብዕናዬን ከፍ ያደረገልኝ ብዬ አስባለሁ። ወደሚቀጥለው ነጥቤ ደግሞ እገባለሁ። ስድስተኛው ነጥቤ ምስጋና ማቀርብበት ነው። ስብዕናዬን ከፍ ያደረገልኝ ኤቭሪዴይ በየቀኑ እምጽፋት ኖት አለችኝ። ዛሬ ቢያንስ 3 ነገር በቃ ይሄ ግራቲቱዴን ምገልጽበት በቃ እግዚአብሔርን የማመሰግንበት 3 ነጥቦች ኤቭሪዴይ እጽፋለሁኝ። ዛሬ ለተደረገልኝ ነገር ጠዋት ከመኝታዬ ራሱ ያነቃኝን አምላክ የማመሰግንበት ማለት ነው እና ሰዎች አንዳንድ ጊዜ በቃ በጣም ብዙ ችግር ማውራት የሚወዱ ሰዎች አሉ አይደል? እኔ እኮ ፉል ኦፍ ፕሮብለም ልሆን እችላለሁኝ። ነገር ግን ሰዎች በሚያናግሩኝ ሰዓት እግዚአብሔርን በጣም ማመስገን እወዳለሁ። ለተደረገልኝ ነገር በጣም ማመስገን እወዳለሁኝ። እንደኔ ሁሉ የሰራው ሰው እንደሌለ እስኪመስለኝ ድረስ ማለት ነው። ለኔ ያደረግከውን ለማን አደረግክ ብዬ ጠዋትና ማታ አመሰግነዋለሁኝ። በምስጋናዬ ደግሞ ትልቅ ውጤትን ያየው ሴት ነኝ። ብዙ በረከትን ያየው ሴት ነኝ። አንዳንድ ሰዎች ከተደረገላቸው ይልቅ ያልተደረገላቸውን በጣም ጥቂት ነገሮች ይዘው እንዲሁ ህይወታቸውን ሚዝርብል ሲያደርጉ ይኖራሉ። ሁላችንም የምናማርርበት እኮ ነገር አለ። እኔ ጎዶሎዬን ልናገር ብል ልዘረዝር እችላለሁ። ነገር ግን እዚህ ጋር እግዚአብሔር ካላደረገልኝ ነገር ይልቅ የተደረገልኝ ነገር በጣም ብዙ ነውና በጣም በጣም አመስጋኝ ነኝ። በዚህም ደግሞ በጣም ነው የምታወቀው። በጣም ነው የማመሰግነው። ያልተደረገልኝ ነገር ግን ለምክንያት ሊሆን ይችላል። እግዚአብሔር ስላልፈቀደ ሊሆን ይችላል እና በቃ ሁሉም ነገር ሊሰጠኝ ይገባል ብዬ አላስብም እና አንዳንድ ሰዎች እንዲሁ ሲያማርሩ ገና ጠዋት ከእንቅልፋቸው ነጋ ደግሞ ብለው በቃ የሚነሱ ሰዎች አሉ። እሰይ ነጋ እንደማለት ነጋ ደግሞ
እንዴት ነው ታዲያ ህይወት በእንደዚህ አይነት ነገር ሊቀጥል የሚችለው? እንዴት አይነት ስብዕና ነው ታዲያ የሚገነባው ብዬ አስባለሁኝ። እ እኔ አንዳንድ ሰዎች ምን ይሉኛል፣ ልጅሽ እንዴት ነው በቃ በአንድ ልጅ ቀረሽ ምናምን ብለው ይላሉ። እግዚአብሔር ይመስገን እሱ የፈቀደውን ሰጥቶኛል። አንድ ለእናቱ ግን ሺህ ለሀገሩ ልጅ ሰጥቶኛል ብዬ እላለሁ ብዙ ጊዜ ማለት ነው። እንዴ አንድም ልጅ የሌለው አለ አይደል እንዴ? ተመስገን ማለት የለብኝም? የሌለውስ ምን ችግር አለው? እግዚአብሔር ያልፈቀደለት የራሱ ምክንያት የለም? ያ ሰው ክፉ ሆኖ ነው የተከለከለው? ሁሉም ነገር ምክንያታዊ ነው። ሁሉም ነገር ደግሞ ለሁሉም ሰው አይደረግም። ትዳር ግማሹ ይፈርስበታል፣ ግማሹ ሳያገባ ይቀራል። ልጅም እንደዛው ግማሹ ይወልዳል፣ ግማሹ አይወልድም። ግማሹ በብር ይባረካል፣ ግማሹ ምንም የለውም። ስለዚህ ሁላችንም የተሰጠን የተለያየ ነገር አለ። ምን አለ ባለን ነገር ግን እንደው ብናመሰግን። ስለዚህ እኔ አንድ ስብዕናዬን በጣም ከፍ ያደረገልኝ ነገር ብዬ የምለው በጣም አመስጋኝ ነኝ ብዬ አስባለሁኝ። እንደውም አንዳንድ ሰዎች የሆነ እንትን ምድርን የጨበጥሽ እኮ ትመስያለሽ። አዎ እንደኔ ምድርን የጨበጠ ማን አለ? ጤና ሰጥቶኛል። ከምንም ነገር በላይ የማላማረርበት በቃ ጠዋት ራሱ እጅ እግሬን ዳብሼ ራሱ እንደዚህ መነሳት ያለሁኝ እኮ እኔ። ቤተሰቦች ያሉ ልጅ ያለ እናት አባቴ በህይወት እስከዚህ እድሜ ያሉ ምን እፈልጋለሁኝ? ስለዚህ የማመሰግንበት ብዙ ነገር አለና በጣም በጣም ግሬትፉል ነኝ ለብዙ ነገር ማለት ነው። የጎደለሽ ነገር የለም ወይ? እንደማንም ሰው ብዙ ዘርዝሬ ማልጨርሳቸው ነገሮች ልጽፍ እችላለሁ። ግን እግዚአብሔር ይመስገን እንደዚህም ስላቸው ኤግዛጅሬት አድርጌያለሁ መሰለኝ። እኔ ያን ያህል እንደዚህ የምላቸው ነገሮች ባይኖሩኝም ነገር ግን ልክ እንዳልኳችሁ እኔም ለምሳሌ አንድ ልጄ ወንድም ቢኖረው እህት ቢኖረው እንደዚህ አይነት ነገሮች መግለጽ እችላለሁኝ አይደል? ቢኖረው በጣም ደስ ይለኝ ነበር። ግን የእግዚአብሔር ፈቃድ ሆኖ አንድ ልጅ ነው የተሰጠኝ። ስለዚህ አንድ ልጄን ደግሞ በጣም ግሩም አድርጌ አሳድጌያለሁኝ። እሱን ይባርክልኝ። የእሱን ደግሞ ልጆቼን ለማየት ደግሞ እግዚአብሔር ደግሞ ያድርግልኝ፣ ደግሞም ያደርግልኛል። ምክንያቱም መቼም አማርሬው አላውቅም። አንድ ልጅ ሰጠኸኝ ለእኔ፣ ለጓደኞቼ ግን እንደዚህ አድርገህ ለቤተሰቦቼ በፍጹም ብዬ አላውቅም። አንድ ልጅ የተሰጠኝ በምክንያት ነው። እሱ ደግሞ ሺህ ሆኖ ይበዛልኛል። እሱ ደግሞ ካልሆነ ደግሞ እሱ ያሰበው ነገር ስላለ ነው ብዬ አስባለሁ። ስለዚህ በብዙ ነገሮቼ በጣም ግሬትፉል ነኝ ብዬ አስባለሁ። በስራም ብትሄዱ ሁሌ ፋሲካ የለም አይደል? ስራ ላይ ውጣ ውረድ አለ። በጣም ብዙ ነገር የምሞክር ሰው ነኝ። በጣም ደፋር ሴት ነኝ። ቢዝነስ ላይ ምንም አይኔን አላሽም። መሞከር ያለብኝን ነገር እንደው ልጅ የማሳድጉላ አልመስልም። አንዳንድ ጊዜ ሙልጭ አድርጌ አውጥቼ ማድረግ ያለብኝን ነገሮች በሙሉ ማድረግ ሴት ነኝ። ነገር ግን ጎድቶሻል ወይ? አዎ ጎድቶ እየጎዳኝ ሰዓት አለ። ነገር ግን በቃ መሞከር እንደ ሰው ነው የምኖረው አይደል? ምንም ግን ጥሎ አልጣለኝም። ስለዚህ መሞከር ያለብኝን ሞክሬያለሁ። የወደኩትን ወድቄያለሁ። የተነሳሁባቸውን ደግሞ ተነስቼባቸዋለሁ። ስለዚህ አሁንም አመስጋኝ ነኝ። በብዙ ነገር ምስጋናዬን መግለጽ የምችል ሴት ነኝ እና አንደኛው ስብዕናዬን ከፍ ያደረገው ሰዎች በጣም የሚወዱልኝ ነገር ሁሌም አመስጋኝ ነኝ። የጎረቤት አይቼ የዘመዶቼን አይቼ ይሄ ካልኖረኝ ብዬ የምጨናነቅ ሴት በፍጹም አይደለሁም። ከጓደኞቼ ጋር ኮምፔር ኑሮዬን አላደርግም። በተሰጠኝ ልክ የምኖር ሴት ነኝ። ሁላችንም ትልቅ ቤት ስለሰራን ስለኖርን ወይ ምናምን አይደለም ደስታ በህይወት የሚመጣው። የህይወት ትርጉም አጣጥማችሁ ካወቃችሁ በትልቅ ቤት አይለካም፣ በትልቅ መኪና አይለካም፣ በየሀገሩ በመዞር አይለካም፣ በፍጹም አይለካም። እናንተ ለህይወታችሁ የምትሰጡት ቅድሚያ ምንድን ነው? በሱ ነው የሚለካው። እኔ የመጀመሪያ እግዚአብሔርን ላመሰግንበት ጠዋትና ማታ ማመሰግንበት ወይንም ማመሰግንበት ትልቁ ምክንያት ጤና ሰጥቶኛል። አለቀ። ጤና ከሰጠኝ ጤና የሚባለው ነገር ካለኝ ምንም ነገር ሰርቼ ፍሮም ደ ስክራች ነገሮቼ ሁሉ ቢበላሹ መነሳት የምችል ሴት ነኝና ይሄንን ለመናገር ነው። ስለዚህ ግሬትፉል ሁኑ ለተሰጣችሁ ነገር። ሁሌ ደግሞ ጻፉ። ዛሬ እንደዚህ ሆኛለሁ፣ እንዲህ ሆኛለሁ ብላችሁ በሉ። ከዛ በኋላ በየቀኑ በረከቱን ሁሉ ታዩታላችሁ። ስለዚህ አንድ ስብዕናዬን ከፍ ያደረገልኝ ትልቁ ነገር ምስጋና ነው ብዬ አስባለሁ። ወደሚቀጥለው ነጥቤ እሄዳለሁ። የሚቀጥለው ነጥቤ ምናልባት እዚህ ጋር አንዳንድ ሰዎች ላይቀበሉኝ ይችላሉ። ግን አንድ ፐርሰናሊቲን ወይ ስብዕናዬን ከፍ ያደረገው ነገር ራሴን መጠበቄ ነው። ራሴን መጠበቄ ማለት ያው መቼስ ከደጅም ራስን መጠበቅ ግዴታ ነው አይደለ? የውስጥ ውበታችን እንዳለ ሆኖ
ከደጅም ራሳችንን ፕሮፐርሊ መጠበቅ መቻል አለብን ብዬ አስባለሁኝ። ያ ማለት ምንድነው? እንደ እድሜ መልበሴ አሁን እንግዲህ በእኔ እድሜ ደረጃ እንደ ወጣቶች እንደው አለ አይደለ እንደ አጓጉል ነገሮች እየለበስኩኝ በወጣ ነገሮች ዝቅ ያደርጋሉ አይደል የተወሰነ። ስለዚህ እድሜ የሚፈቅደውን ሰውነቴ የሚፈቅደውን አንዳንዴ ሰውነቴ በጣም ቆንጆ ነው ተብሎ እድሜ ግን ሄዶ እንደ አጓጉል ነገርን መልበስ እኔ ተገቢ ነው ብዬ አላስብም። ስለዚህ እድሜ የሚፈቅድልኝን አለባበስ ቦታውም የሚፈቅድልኝን አለባበስ በመልበስ ራሴን በቃ ንጹህ አድርጎ በማቅረብ በተቻለኝ አቅም እቺ ሴትነቴ የሚፈቅድልኝን ፀጉሬንም ጥፍሬንም አለ አይደል እንደው በተገቢው መልኩ ባልበዛ ነገር በማድረግ እኔ በጣም አምናለሁኝ። ይሄ ኦቨር የሆነ ነገሮች ብዙም አያስደስቱኝም እኔ ፐርሰናሊ ማለት ነው። ብዙ የእንትን ሰው አይደለሁም የፋሽን ሰው አይደለሁም። ነገር ግን ሰውነቴ የፈቀደልኝንና የምወዳቸውን ልብሶች ከከለር ምርጫ ጀምሮ የምወዳቸው ነገሮች አሉና እነሱን አደርጋለሁኝ። ግን ከሁሉም በላይ ምንድነው? ስራ ቦታ ስሄድ የስራ ልብስ ቅዳሜና እሁድ ሲሆን የሚገባውን ቦታውን ቤተክርስቲያን ስሄድ የቤተክርስቲያን አልባሳትን አለ አይደል ሁላችንም አክቲቪቲዎች በምናደርግ ሰዓት ፕሮፐር የሆኑ ነገሮች በእድሜያችን የተሰጡን ነገሮች አሉ እና እሱ አንድ ስብዕናችንን ፐርሰናሊቲያችንን ከፍ ያደርግልናል ብዬ አስባለሁኝ። ያ ምንድነው? እንደ አግባቡ እድሜ እንደፈቀደው ነገር ስለማደርግና ስለምለብስ ብዬ ብዙ ጊዜ ይሄን ነገር ሶሻል ሚዲያ ላይ ሳወራ አንዳንድ እናቶች እንደዛ ማለት ተገቢ አይደለም። ምክንያቱም እኔ ለምሳሌ ከልጄ ጋር አንድ አይነት ሳይዝ እለብሳለሁ ብለው አንዳንድ እናቶች አስተያየት ይሰጡኛል። ጥሩ ነው አንድ አይነት ሳይዝ መልበስ ጥሩ ሰውነት አቋም ሼፕ ላይ መኖር በጣም ጥሩ ነው። እኔ በዚህ እድሜ በጣም የተስተካከለ የሰውነት አቋም አለኝ። ነገር ግን የ18 ዓመት የ19 ዓመት ልጄ የምትለብሰውን ልብስ መልበስ እኔ አልችልም። ይሄ ምናልባት እኔ ትክክል ላልሆን እችላለሁኝ ነገር ግን የማስበው ይሄንን ነው። በቃ እኔ በእድሜ የተሰሩልኝ ልብሶች አሉ። እሱን መልበስ እወዳለሁኝ አንድ ሳይዝ መሆኑ አይደለም ለኔ ፖይንቱ። የአለባበስ ስርዓታችን ከልጆቻችን ጋር እናትና ልጅ የሚያስብል ልዩነት ሊኖረኝ ይገባል ብዬ እማምን ሴት ነኝ። ስለዚህ እኔ ፐርሰናሊ አንድ እንግዲህ ከፍ አድርጎልኛል ስብዕናዬን ብዬ የማስበው የአለባበሴ ራሴን የአጠባበቄ ሁኔታ ነው። አንዳንድ ጊዜ ይሄ ካሪዝማ የምንለው ሞገስ አይደል ካሪዝማቲክ ሰዎች አሉ። እነዛ ካሪዝማቲክ ሰዎች እኮ በእድሜያቸው ልጆችም ወጣቶችም ሆነው በጣም ካሪዝማ ያላቸው ሰዎች አሉ። ያ ማለት እንደ ትልልቅ ሰው ስለለበሱ አይደለም በእድሜያቸው ግን የሚገባ ልብሳቸውን የሚለብሱ አሉ። ስለዚህ ትንሽ ሳይዝ መሆኔ ሳይሆን ስሞል ሳይዝ ሆኜ እንደ ልጆች መልበሴ ሳይሆን እድሜ ያመጣውን ነገር መልበሴ ለኔ ትልቅ ካሪዝማ ሞገስ ድርብብ ያለች ሴት እንድሆን አድርጎኛል እና ስብዕናዬንም ጨምሮልኛል ብዬ አስባለሁ። ወደሚቀጥለው ነጥቤ እገባለሁ። ሌላ እንግዲህ እንዲህ እያልኩኝ የመጨረሻ ነጥቤ ላይ ደርሻለሁኝ። የመጨረሻ ነጥቤ ምናልባት ብዙዎቻችሁ የማትጠቀሙበት ሊሆን ይችላል። እኔ ግን አንድ ስብዕናዬን ከፍ ያደረገልኝ በጣም የምወደውም ፕራክቲስ በየቀኑ የማደርገው ነገር ነው። በየቀኑ ጠዋት ስነሳ እንግዲህ ጸሎቴን ካደረኩኝ በኋላ ዛሬ ምንድነው ማደርገው እንደዚህ ነው ማደርገው ብዬ የሆነ የምጽፈው ነገር ይኖራል ወይ በጭንቅላቴ የሚይዘው ነገር ይኖራል። ድሮ በደንብ በጭንቅላቴ ይዤ እወጣ ነበር። አሁን ግን በጣም የምረሳቸው ነገሮች በዝተዋል። ያው ኃላፊነቱም ሲበዛ በየቦታው መሮጥም ሲበዛ አንዳንድ ነገሮች ኃላፊነትን ጫን ሲላችሁ ትረሳላችሁ። ስለዚህ እጽፋለሁኝ። ቀኑን እንደዚህ ነው ማድረግ ያለብኝ ብዬ እጽፋለሁኝ። የወርም የሳምንትም እሁድ እሁድ ደግሞ ስቀመጥ እንደዚህ እጽፋለሁ በጣም ነው የምወደው። ስለዚህ ያ ነገር በጣም ጠቅሞኛል። ማታ ደግሞ ስገባ የጻፍኳቸውን እያየሁኝ ይሄን አላረኩም ለምንድነው ይሄን ያላረኩት በምክንያት ነው ይሄን ያላደረኩት እያልኩም እጽፋለሁኝ። ምንድነው? አንዳንድ ጊዜ ሳናቀው በጣም ሌዚ የምንሆንበት ቀን አለ። ማድረግ ያለብንን ነገሮች ለሰዎች እምቢ ላለማለት ብለን መስመራችንን አልፈን የራሳችንን ነገር ጎድተን ሳንሰራቸው የምናልፋቸው ነገሮች አሉ። ይሄ
መልካም አይመስለኝም። እኔ ያዳበርኩት የመጣሁት ትልቅ ነገር ስለሆነ ከጠቀማችሁ እንደው ልንገራችሁ ብዬ ነው። ለሁሉም ሰው የስ እሺ ምናምን የምትሉ ከሆነ እናንተ ኖ እያላችሁት ነው። በቃ እዛ ጋር ጽፌ የወጣሁት ነገር አለ፣ ማድረግ ያለብኝ ነገር አለ። ነገር ግን ሰዎች በመሃል ኖ ራሄል ይሄንን አርጊ፣ እንደዚህ በይ ዛሬ እንደዚህ ነው ምናምን ብለው ሲሉኝ የራሴን ነገሮች ትውት አድርጌ እነዛን ነገሮች አደርጋለሁ። ያ ነገር ግን እኔን ይጎዳኛል፣ ትክክልም አይደለም፣ ከፕላኔም ከፕሮግራሜም ያስወጣኛል። ምናልባት አንድ ቀን ሁለት ቀን ልታደርጉት ትችላላችሁ። አንዳንድ ሰዎች እንደዚህ አድቫንቴጅ የሚወስዱባችሁ ሰዎች አሉ። በቃ እሷ እምቢ አትልም ብለው የሚሏችሁ ሰዎች አሉ። ሁሌም መድረስ በጣም ከባድ ነው። ቢቻል ደስ ይላል። ነገር ግን ሁሌም የራስን ነገር እየጎዱ ደግሞ መውደቅም አለ። ስለዚህ ለሰዎች ሁሌ የስ በምንል ሰዓት ለራሳችን ኖ እያልን እየነገርነው ነው። ምክንያቱም እዛ ጋር ለእነሱ ስንፈጽም የራሳችንን ነገሮች እየጣልናቸው ነው። ስለዚህ አሁን የደረስኩበት እድሜ ላይ ወይንም ራሄል ስብናዋ ይሄ ነው፣ ፐርሰናሊቲዋ እንዲህ ነው፣ አይ እንደዚህ አትፈልግም፣ እንደዚህ ባታረጉ መልካም ነው የሚሉ ጓደኞች አሉኝ። ምክንያቱም ከፕሮግራሜ ብዙ ዘንፈል ለማድረግ አልወድም። ኤመርጀንሲ አንዳንድ ነገሮች አስገዳጅ ነገሮች ሲመጡ አዎ ምንም ችግር የለውም። ብዙ እንግዲህ ኑሯችን ሶሻል ላይፋችን በጣም ከባድ ነው፣ የተያያዘ የተቆላለፈ ነው። ነገር ግን በጣም ከመስመሬ ወጥቼ የማረጋቸው ነገሮች የሉም። እዚህ ጋር እንግዲህ እናቴ ይሄን ፕሮግራም ካየች እንደው አፍሽን ሞልተሽ ትናገሪያለሽ ትለኝ ይሆናል። ከእናቴ ጋር በጣም የምጋጭበት ነገር ነው። በጣም ስራ ላይ ያለው ቀብር ትጠራኛለች፣ ለቅሶ ትጠራኛለች። በቃ መንቀሳቀስ የማልችልበት በቃ ምንም መሄድ የማልችልበት ቦታ ላይ ይሆናል። ኢትስ ኦኬ አሁን በቃ አልችልም ስለማልችል ነው። ከዛ በኋላ ግን እሄዳለሁ ብዬ እላታለሁኝ። ያን ነገር ሳላደርግ ወይ ሚቲንግ ይኖረኛል ወይ ከሀገር መውጣት ይኖርብኛል፣ ተነስቼ እወጣለሁኝ። በቃ እሱ ነገር በጣም ከእናቴ ጋር ያጋጨኛል። እና ምን ትለኛለች እሷ እንደው ምን አይነት እንትን ነሽ፣ በቃ ምን አይነት ፐርሰናሊቲ ነው ያለሽ፣ እንዴት ከሰው ጋር ለመኖር እንደዚህ ነው ወይ የሚደረገው ትለኛለች። እና አሁን እንኳን እየተረዳችኝ መታል፣ በደንብ እየተረዳችኝ ነው ብዬ አስባለሁ። ምክንያቱም ሩጫዬን ታያለች፣ ድካሜን ታያለች፣ የምችለውን እንደማድረግ ደግሞ ታውቃለች። በፊት ግን በቃ ልነግራችሁ አልችልም፣ በቃ ስራውን ትውት አድርገሽ ነኝ ነው የምትለኝ። እና እዛ ጋር ደግሞ እንግዲህ ልጅ አስተማሪ ነኝ፣ ኃላፊነት አለብኝ። በጣም ከባድ ነው አይደለ? ስራችሁን ትታችሁ መሄድ ማለት ነው። እና አንዳንድ ነገሮች ላይ እንደዚህ እንትን ብንሆን ጥሩ ነው። ብዙ ሰዎች ደግሞ ለምን ይቀየማሉ? እኔ የግል ስራዎቼን ስለምሰራ እንዴ የግል ስራ አይደል እንዴ የምትሰራው ብለው ይላሉ። በማንኛውም ሰዓት መውጣት መግባት የምችል ይመስላቸዋል። የግል ስራ በጣም ዲማንዲንግ ነው። እንግዲህ የሚያውቀው ሰው ያውቀዋል። ተቀጥሮ ከሚሰራው ስራ በላይ ራሳችሁን ይፈልጋል፣ የእናንተን ፕሬዘንስ ይፈልጋል። ስለዚህ እርግፍ አድርጌው ሲሄድ ነገሮች ሁሉ እርግፍ ብለው ነው የሚጠብቁኝ። እና እዚህ ጋር እናቴ ሁል ጊዜ ተቆጬ ናት እና አባቴ ደግሞ ደጋፊ ነው። እንዴት በቃ አትረጃትም ምናምን ብሎ ይላል። በቃ ብትችል ትሄዳለች፣ እውነትም ደግሞ ብችል እሄዳለሁኝ። እና ሶሻል ላይፋችን ላይ እንደዚህ አይነት ዲስትራክሽኖች ሊመጡ ይችላሉ። እንደ ኢትዮጵያዊት ሴት እረዳለሁ፣ ብዙ ነገሮች ላይ መገኘት አለብን ሰዎች ችግር ላይ። ነገር ግን ሞር ብሮጥ ደስ የሚለኝ የታመመ ሰው ብጠይቅ ሞር ጥሩ ነው። ነገር ግን ከዚህም በፊት ተናግሬው አንዳንድ ሰዎች ተቀይመውኛል። አዎ ሞትም አንዴ ነው ብላችሁ ያላችሁኝ ሰዎች አላችሁ። አዎ በእርግጥ ልክ ነው። ግን እቀራለሁ ሳይሆን ስራዎችን ውርድ አድርጌ እንደው ማልችልበት ሁኔታ ላይ ሆኜ ራሴን አጣብቤ እዛ ጋ ነገሮች እየወደቁብኝ እየተበላሹብኝ ግን መሄድ እኔ ትክክል ነው ብዬ አላስብም። ይሄንን ስል ግን ቀብሮች አልሄድም፣ ለቅሶዎች አልሄድም ማለት አይደለም። በተቻለኝ አቅም ሶሻል ላይፌን እንትን አደርጋለሁ። ግን ሰዎች እንደሰጣችኋቸው ነው የሚቀበሉት ለማለት ነው። ወደ ፖይንቴ ሲሄድ በቃ ራሄል እንዲህ ናት እንዲህ ነው ከሌ ተብሎ የሚሰጣችሁ ነገር አለ። ብችል እንደሚሄድ ያውቃሉ። ካልቻልኩኝ ግን ምንም ማድረግ አልችልም። ራሴን ጎድቼ ራሴን እዛ ጋር የሚበላሽ ነገር አበላሽቼ መሄድ አልፈልግም። እና ይሄንን ስብናዬን ደግሞ እንደዚህ ነው የገነባሁት። ለእኔ አንድ ይሄ ምናልባት ለሌላው ሰው እዚህ ጋር ትክክል አይደለም፣ ይሄን ፐርሰናሊቲሽ ጥሩ አይደለም ብላችሁ ልትሉኝ ትችላላችሁ። እንግዲህ ልክ እንዳልኳችሁ ይሄ ፕሮግራም እኔ የምላቸው ነገሮች በሙሉ ትክክል ናቸው ማለት ሳይሆን እኔ ፐርሰናሊቲን የገነባሁበት ይህን ስብናዬን ወደዋለሁኝ፣ ጥሩ ነው፣
ጠቅሞኛል ብዬ የምለውን ነገር ነው ለእናንተ የነገርኳችሁና እንግዲህ እዚህ ጋር በኢትዮጵያዊ ጨዋነት የተሳሳትኩትን እየነገራችሁኝ ለእናንተ ደግሞ የሚጠቅማችሁ የመሰላችሁን ነገር ይሄ ነገር እውነትም ስብዕናዬን ሊያሳድግልኝ ይችላል ብላችሁ ከጠቀስኳቸው ነጥብ ውስጥ እስቲ ለእናንተ የጠቀማችሁ ዝም ብላችሁ ባታልፉ በጣም ደስ ይለኛል። ይሄኛው ፖይንትሽ በጣም ወድጀዋለሁ፣ ይሄኛውን ደግሞ አልስማማበትም እያላችሁ ኮሜንታችሁ ላይ እንድትጽፉልኝ እንግዲህ አደራ ስል መጠየቅ እወዳለሁኝ። የዛሬ ፕሮግራሜን እንግዲህ እዚህ ስብዕና መገንባት ላይ የነበረውን በዚህ አጠናቅቃለሁኝ። ጥሩ ጊዜ እንደነበረን አስባለሁ። አሁንም እንደገና ይህንን ፕሮግራም እንግዲህ ሰብስክራይብ፣ ሼር፣ ኮሜንት በማድረግ አብራችሁም እንዳላችሁ ለማሳወቅ በዚህ ብትተባበሩኝ በጣም ደስ ይለኛል። እኔም ወደፊት የምሰራቸው ስራዎች እንግዲህ በደንብ እየተዘጋጀው መጥቼ ሁሉንም ሰው እንዲጠቅም ብዙ ዘመናዊዎችን እንድናፈራ አብረን ይረዳኛልና ሳትሰለቹ እንደዚህ አድርጉልኝ፣ ተባበሩ፣ አብራችሁኝ ሆኑ ለማለት ነው። ሳምንት በተለየ ፕሮግራም እንግዲህ ይዤላችሁ እስክመጣ ድረስ ይህንን ነገር ብትሰሪ፣ ይህንን ብታቀርቢ፣ እዚህ ነገር ላይ ሞር ማወቅ እንፈልጋለን ወይንም ይህን ነገርሽን አንቺ እንዴት አሻሽለሽ ህይወትሽን ለዛሬ ደረጃ ደረሽ፣ ፐርሰናል ነገሮቼን ብዙ ቦታዎች ላይ አውርቻለሁ። ምንም ችግር የለብኝም ሼር ለማድረግ ምክንያቱም ሰዎችን የሚያስተምሩ ነገሮች ካሉኝ እንዲማሩበት፣ ሰዎች ደግሞ ከኔ ስህተት እንዲታረሙ ለካ ይሄም አለ ብለው እንዲጠነቀቁ ከሆኑበት ለኔ በጣም ትልቅ ነገር ነውና የወጣሁበትም ዋና ዓላማ ይሄ ነው። እኔ ከማንም ሰው በልጬ የተሻለ ነገር ለማቅረብ ወይንም አዋቂ ሆኜ ሳይሆን ከማነባቸው፣ ካሳለፍኳቸው፣ ከማያቸው ነገሮች አንድም ነጥብ ብትወስዱልኝ መቼስ ጥሩ ነገር ነው። የራሴን የሆነች ትንሽ ነጥብ ኮንትሪቢዩት አድርጌያለሁ ብዬ ስለማስብ ነውና አብራችሁኝ ቆዩ። ሳምንት በሌላ ፕሮግራም እንገናኛለን። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው።